ከመጀመሪያው ችግሩን እንፍታው ስልህ አንተው አስረግዘኸኝ ሆዴ ገፍቶ ይኸው ልጅ ተወለደች። ዲኤንኤ ምርመራ አያስፈልገንም። ልጅቷም የምትመስለው አንተን ቁርጥ ነው አለች እዩ ስግጥ ፍምስ ለብሩኬ መልእክቷን ልካለች። ሁሉንም ነገር ለመጋፈጥ ዝግጁ ነኝ። የአራስ ቤት ስለሆነ ድካም ስላለው ነው እየጠፋሁት እንጂ እኔ መናገር አቅቶኝ አይደለም አለኝ። ባለቤቷ ቢንያምን አንተም የራስህን ህይወት ኑር፣ ህይወቴን አትበጥብጥ፣ ያረገዝኩት ካንተ ሳይሆን ከብሩኬ ነው አለኝ። ቆይ ሌላም ሰው ካለ ለምን አትጠራም? ምክንያቱም ብሩኬና ቢንያም ሁለቱ ከሆኑ ሌላም ሰው ይኖራል ማለት ነው። ሌላም ወንድ ካለ ይጠራና ታስተዋውቀን ማለት ነው። እና ብሩኬ ነው የልጅ አባት እያለች ሙጭጭ ብላለች ማለት ነው። የዲኤንኤ ምርመራ አይደረግም፣ ምክንያቱም የምትመስለው እሷ አባቷን ቁጭ ነው። ለምንድን ነው እኔ እስካሁን ዝም ብያለሁ፣ አሁን ግን ጦርነቱ ይቀጥላል አለች። ነግሬያችሁ የለ አታርፍም። ሀይሚ የፈራችው ነገር ሊከሰት ነው። ምክንያቱም እዩ ወልዳለች፣ የወለደቻትም ሴት ናት። ስለዚህ ምን እንደሚፈጠር አላውቅም። ልቤ እየፈራ ነው። ብሩኬ ብለዋለች። ምን ያስፈራሻል የኒ ቅመም የኒ ቆንጆ? እኔ ነኝ እኮ ካጠገብሽ ያለሁት ሁሉንም ነገር የምረዳሽ። ታዲያ ለእኔ ለምን ትሸሽግኛለሽ? ሁሉንም ነገር ንገሪኝ ብሏት እሷም ዝርግፍ አድርጋ ለብሩኬ ነግረው ነበር። ብሩኬም በዙሪያው ያሉት ሴቶች እንደማያሳስቡት አስጠንቅቆ ለሀይሚዬ ነግሯታል። ስለ ሰርጋቸው የተወያዩ የፋሲካ ዕለት ሰርጋቸው እንደሚሆን ነው እንግዲህ ለሀይሚ የተነገራት። ሽማግሌ እየተዘጋጀ ነው። ሽማግሌ ተዘጋጅቶ ሊላክ ዝግጁ ላይ ያለ እዩ ደግሞ በሌላ ሀሳብ መጣ። አሁንም በድጋሜ ያንተ ነው ልጅቷ። ስለዚህ ልጅቷ መተህ ማየት ትችላለህ። ሴት ልጅ እንደምትወድ ነግረህኛል። ህልምህና ምኞትህ ተሳክቶልሃል ብሩኬ። ያለበለዚያ ግን ከባድ ነገር ነው የሚፈጠረው። በውስጥ ለመጨረስ እየሞከርኩ ነው አለ። አዎ መሞከር ጥሩ ነው። ሞክሩ። ሙከራ ጥሩ ነው እና ያ ካልተሳካ ግን ወደ ሌላ ነው የምንሄደው። ሁሉንም ነገር እየሞከርኩ ነው አለ። ሙከራ ጥሩ ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እዩ ከች ብላለች። ስግጥ ፍምስ ብላ አራስነቷን ሳታጠናቀቅ ገና 20 ቀን ሳይሞላት በሳምንቱ ከች ብላ በብሩኬና በሀይሚ መካከል መታ ሌላ ነገር ልትፈጥር አስባለች። ስለ ሰርጉ ያወሩትን ሰምታ በመካከላቸው ገብታ ሌላ ነገር ስለ ሰማች። ያንን ነገር ደግሞ እንዳይሆን ለማድረግ ነው የገዛ ባሏን ያስረግዛትን የልጇን አባት ረፍ አንተም ከመጀመሪያው ነግሬህ ነበረ፣ በጓደኝነት ብለኸኝ እሺ ብዬህ ነበር። አስቡት፣ በጓደኝነት በቃ አሪፍ ጊዜ እናሳልፍ ምናምን ተባለ፣ ተረገዘ። የልጁ አባት ሌላ ነው ተብሎ በብሩኬ ተሳበበ ማለት ነው። ጎሽ ሌላም ሰው ይኖራል፣ እሱን ትጥራ ማለት ነው። እና እዩ ያደረገችው ትክክል አይደለም። አርፋ ብትቀመጥ ጥሩ ነው። ምክንያቱም ገና ናት። ይህንን ሀሳብ ያደረገችው ጥሩ አይደለም። ምክንያቱም ብሩኬ ነው። እናንተ ኮመታተሮች እኔን የሰደባችሁኝ ምጥ በያዘኝ ሰዓት ጨንቆኝ እናንተ እርግማን ደረሰ ብዬ ደንግጬ ነበረ፣ ግን እንደናንተ አይደለም ብላለች። አስቡት እንግዲህ በምጥ ጊዜ ምን ቂመኛ ቢሆኑ እንደው ይቅር ያስብላል ብለዋል። እና የዛን ጊዜ የተናገሯትን ሰዎች ሁሉ አንስታለች ማለት ነው። ስለዚህ ከብሩኬ ጋር ያለኝን ነገር እቀጥላለሁኝ፣ አልፈልግም ማለት አርፌ ዝም ማለት። ምክንያቱም የልጅ አባት እሱ ነው። እኔ ከብሩኬ ጋር ሀብት ምናምን ነገር ፌመስ ስለሆነ ምናምን ነገር አይደለም ከእሱ ጋር የፈለኩት። ግን ልጅቷን ብታዋት ዲኤንኤ ምርመራ አያስፈልግም። አባቷን ቁጭ ነው የምትመስለው። ልክ እንደ አባቷ ቆንጅዬ ናት በጣም አለችው። ብሩኬን የመሰለ ልጅ በገዛ ቤት ሆኖ እምወልድለት ሆዴን እየረገጠች ነው ልጄ ብላ ነበረ በእርጉዝነቷ ወቅት ማለት ነው። እና እዩ በብሩኬ በሀይሚ መካከል ገብታ ሌላ ችግር ልትፈጥር ነው። ብሩኬና ሀይሚ ጨርሰው ሽምግልና ሊልኩ ነው። ሽማግሌ እዩ አርፈሽ ቁጭ ብለሽ ያባረርሽን የልጅሽን አባት ያስረገዘሽን ማለት ነው
እሱን ይቅርታ ጠይቀሽ አብረሽ ቀጥል እና በእነሱ ህይወት መካከል ገብታ ሌላ ችግር ልትፈጥር ነው። በዚያም ምክንያት ደግሞ እንደማታርፍ ተናግራለች ማለት ነው። ብዙዎቹ አስተያየት ሰጥተዋታል። ምክንያቱም አረፈሽ ተቀመጪ፣ ልጅሽን አሳድጊ፣ ከብሩክና ከሀይሚ ህይወት ራቂ ብለዋታል ማለት ነው። እንግዲህ እዩ አላርፍም እያለችው በብሩኬ ምን አይነት ምላሽ ይሰጣት ይሆን? ምርመራውንም አልፈልግም ብላለች። ምክንያቱም ውሸት ስለሆነ እርግጠኛ ከሆነች እና ካመነችበት ያንን ነገር ይደረግ ብላ ይፋ ማውጣት ነበረባት ማለት ነው። ግን አሁንም ህይወታቸውን ለመበጥበጥ ስለሆነ ያሰበችው አርፋ ብትቀመጥ፣ በሁለቱ ጣልቃ ባትገባ መልካም ነው እንላለን። እዩ አራስነትሽን ገና አላጠናቀቅሽም። አራስነትሽን በደንብ ተወጪ። ልጅሽንም ገና ከአሁኑ ሶሻል ሚዲያ ላይ ትበጥረቂ ማለት ነው። ስለዚህ ብሩኬ ምላሽ ይኖረዋል። በሁለቱ ግን መካከል ባትገባና አርፋ ብትቀመጥ መልካም ነው ላለው ቤተሰብ። ቀጣይ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻው ቻው።